የመደመር መንግስት በመደመር እሳቤ አራተኛውን የሆነው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍ ነው በዛሬው ዕለት በደመቀ መልኩ የተመረቀው። ከፍተኛ የመንግስት የስራ ኃላፊዎች ቀደም ሲል እንዳልከው ፕሬዝዳንት ታዬ አጽቀሥላሴን ጨምሮ እንዲሁም ደግሞ የተለያዩ ጀነራል መኮንኖች ያሉበት በጣም በርካታ የማህበረሰብ ክፍሎች ያሉበት ተማሪዎች የነገውን ትውልድ የሚወክሉ ተማሪዎች ያሉበት የተለያዩ ከአርቱ ወይም ደግሞ ከስነ ጥበቡ አካባቢ ያሉ ሰዎች ያሉበትና በጣም በርካታ ኢትዮጵያውያን በተሰባሰቡበት ነው ይህ ስነ ስርዓት በደመቀ መልኩ የተከናወነው። የመደመር እሳቤ ላይ ትኩረት ያደረገ ነው። ይህ የመደመር መንግስት አራተኛው በዛ እሳቤ ውስጥ ያለ ነው። የኢትዮጵያዊ የሆነ የፖለቲካ ኢኮኖሚ እሳቤ ተደርጎ የሚቆጠር ጭምር ነው። እንግዲህ በስነ ስርዓቱ ላይ በርካታ ሀያሲያን፣ አርቲያን፣ አንባቢያን ምርምሮቻቸው በብዙ ጆርናሎች ላይ የምናውቃቸው ሰዎች በዚህ መጽሐፍ ላይ ሀሳቦቻቸውንና መነሻ ጽሁፎቻቸውን ያቀረቡበት ጭምር ነው። የዶክተር ዳኛቸው ወርቁ የአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል ባልደረባ እንዲሁም ደግሞ ዶክተር ፍጹም አሰፋ የፕላንና ልማት ሚኒስትር ከዛም ባሻገር አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርን ጨምሮ በርካታ ሀሳቦቻቸውን ሌሎችም እንደዚሁ በመጽሐፉ ላይ አንስተዋል። መጽሐፉ በዋናነት የኢትዮጵያን ችግሮች ለዘመናት ያሉ ችግሮችን በደንብ የዳሰሰ እና መፍትሄ አመላካች የሆነ ጭምር ስለመሆኑ የተነሳበት ነው። በአሰባሳቢ የሆነ በጋራ በመንግስት በመደመር መንግስት ውስጥ የጋራ ትብብር በጣም አስፈላጊ ስለመሆኑና ሁለንተናዊ ብልጽግናን ለማረጋገጥ ደግሞ በጋራ መስራት ዋነኛ አይተኬ ሚና እንዳለው የሚያመላክት ስለመሆኑ እንደዚሁ የተነሳበት ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም መልእክታቸውን አስተላልፈዋል። እንግዲህ ታሪክ ዘካሪ ሳይሆን ታሪክን እየሰሩ ታሪክን ለቀጣይ ትውልድ ለማኖር የሚደረጉ ጥረቶች አካል ስለመሆኑ ነው የመደመር መንግስት የገለጹት። ከመደመር እሳቤ ጋር የተያያዘው ይህ መጽሐፋቸው በዋናነት አራት መዎች ላይ ትኩረት ስለማድረጉ ነው ያነሱት። ዋነኛው ነገር የመጀመሪያው መነሻ መሆኑን የጠቆሙት መነሻቸው ቁጭት ውስጡ እንዳለ የመንፈሳዊ የሆነ ቅናትም እንዳለ ኢትዮጵያ የብዙ ነገር ጀማሪ ምድረ ቀደምት ሆና ለዓለም የሰጠችው ትልቅ አበርክቶ እያለ ነገር ግን ለምን ደሃ ሆነች ከሚል ቁጭትና የመንፈስ ቅናት የተነሳ ያንንም ላለፉት አመታት ባለፉት ዘመናት የነበሩ የኢትዮጵያን ጉዞዎች በደንብ የቃኘ ችግሮቿ ስንክሳሮቿ ምንድናቸው ብሎ የፈተሸ ስለመሆኑ አንስተዋል። አንኳር የሚባሉ ጉዳዮች በተለይም በመጽሐፉ ከተጠቀሱት ውስጥ ኢትዮጵያ ከችግሮቿ ዋነኛው የሚነሱ የነበሩ ጥያቄዎች ስህተት መሆናቸው እነዚህ ለስህተት የተነሱ ጥያቄዎች ደግሞ የሚሰጡ ምላሾችም አብረው የማፍረስ ምላሾች እንዳሉና አንዱ የጀመረውን ሌላው እያፈረሰ ቀጣይነት የትውልድ ቀጣይነት የማይታይባቸው ችግሮች እንዳሉና ካለው ላይ መደመር ካለው ላይ አጉልቶ አሳምሮ የበለጠ አልቆ መስጠት ላይ የነበሩ ክፍተቶች እንዳሉ አንስተዋል። ይህ ማድረግ እንደሚቻል ግን ይህ ሂደት አሁን ያለው የመደመር መንግስት ያሳየበትን አንዱን ለምሳሌ ታላቁ የኢትዮጵያ ህዳሴ ግድብን አንስተዋል። ግድቡን ስንቀበል እስከ ስብራቱ ነበር ብለዋል። እንግዲህ ያንን ስብራት ላይ የሚስተካከሉ ነገሮችን በማከል ባለው ላይ ጨምሮ አልቆ መስራትና መጨረስ መቻሉን ይህ ደግሞ የብልጽግና ሂደቶች ውስጥ ሁለንተናዊ ብልጽግናን ለማረጋገጥ የሚደረጉ ሂደቶች ውስጥ የመደመር መንግስት ዋነኛ ግቡ ስኬት ስለመሆኑ አንስተዋል። ከሰሞኑ አንዳንድ ሲነሱ የነበሩ ጉዳዮች በተለይ ከግድቡ ጋር ተገናኝቶ ማን ነው የበለጠው አስተዋጽኦ ያደረገው የሚሉ ሀሳቦች በራሱ ግድቡ ስለማለቁ በመጨረሱ ምክንያት የተነሳ ስለመሆኑ አንስተዋል። ባያልቅ ይህ ነገር ባይሳካ ኖሮ እዛ ላይ የማይደረስም ነበር። እነዚህ ሂደቶች ደግሞ ለምሳሌ የመደመር መንግስት በዋናነት ማሳካትን ግቡ አድርጎ ሲሄድ ለስኬቶቹ ደግሞ ሁሉም ኢትዮጵያዊ በጋራ በመተባበር በድምር የሚያመጣው ውጤት ማሳያ ስለመሆኑ ጠቅሰዋል። ለዚህም የታላቁ የኢትዮጵያ ህዳሴ ግድብ ላይ በጠብታ መልክ የቆመለት መላው ኢትዮጵያን የተባበሩበት ስለመሆኑ የቆመው ምስል የሚያመላክት ስለመሆኑ ነው ያነሱ። ስለዚህ የመደመር መንግስት በዋናነት በጋራ በትብብር ማሳካትን ሁለንተናዊ ብልጽግናን ማምጣትን አላማ ያደረገ ስለመሆኑ ጠቁመዋል። ከዛ ባለፈ መዳረሻ ላይ በዋናነት ያነሱት ሀሳብ አለ። የምትመስል ሳይሆን የምትመሰል ሀገር መፍጠር ነው መዳረሻው ብለዋል። ምክንያቱም ኢትዮጵያ ሌላ ሀገር ትመስላለች የሚል ቅጂ አይነት ሳይሆን በራሷ አቅም ችላ ምሳሌ ልትሆን የምትችል ሀገር መፍጠር ነው። ያን ደግሞ የመደመር መንግስት እያደረገው ስለመሆኑ ማሳያዎች መኖራቸውን አንስተዋል። አንዱ የዚህ የአረንጓዴ አሻራ መርሃ ግብር ነው። 48 ቢሊዮን ችግኞችን በዓለም እንግዲህ ማሳካት የቻለች ለአየር ንብረት ለውጥ ትልቅ የሆነ አስተዋጽኦ ያደረገች ሀገር ናት። በዚህ ምሳሌ መሆን የቻለች ሀገር ናት። ቀደም ሲል በተጠቀስኩትም እንደዚሁ በታላቁ የኢትዮጵያ ህዳሴ ግድብን በራስ አቅም በመቻል በትውልድ ቅብብሎች በመደመር ያሳካችና ለመላው ጥቁር ህዝቦች ምሳሌ መሆን የቻለች ሀገር መሆኗ እንደዚሁ አንስተዋል። በስንዴ በኮሪደር ልማት በሌሎች የምሳሌ የምትሆን በሌሎች የምትጠቀስ ሀገርን መፍጠር መዳረሻው ስለማድረጉ ነው ያነሱት። ሌላኛው መንገድ እንደሆነ የጠቀሱት ይህ የመደመር መንግስት የሚሄድበት መንገድ በጋራና በትብብር ሀሳቦችን በመነጋገር በመደመር በጋራ በመስራት በይቻላል ስሜትም የመስራት ሀሳቦችን አንድ ላይ ያጣመረ ስለመሆኑ አንስተዋል። እነዚህ ሂደቶች
ነገሮች ደግሞ ዛሬ የቻልነው ነገር እንዳለ ስለሚያሳዩ ነገ የምናነሳቸው በማንሰራራት ዘመን የሚነሱ ጥያቄዎች የባህር በረን የመሰሉ ጥያቄዎች የሰላማዊ መንገድ ኒውክሌርን ለመገንባት የመሰሉ ጥያቄዎች የማንችላቸው ምንም ነገር እንደሌሉ ማሳያ ስለመሆኑ ነው የጠቀሱት። ከዛ ባሻገር በአራተኝነት በመንግስት ረገድም ጠንካራ የሆኑ በጋራ በትብብር ሊሰራባቸው የሚችላቸውና ዛሬ ላይ ሆኖ ነገን የሚያስብ እና ለነገው ትውልድ የሚዘጋጅ ሂደትን የሚፈጥር ስለመሆኑ የመደመር መንግስት በጥቅሉ ያነሱበት አግባብ አለ ማለት ነው። አንተነህ እሺ አመሰግናለሁ ሮዛ መልካም ምሽት።